ጤና ይስጥልን እንደምን አምሽታችኋል ተመልካቾቻችን። ከኢትዮጵያ ቴሌቪዥን በቀጥታ የሚተላለፍላችሁ ኢቲቪ 57 ጀመረ። መሰለ ገብሬዎት ነኝ። አበይት ዜናዎች የአድዋ የድል በዓል በተለያዩ ዝግጅቶች ነገ ይከበራል። የቡድን 20 አባል ሀገራት ህብረት የውጭ ጉዳይ ሚኒስትሮች ጉባኤ በህንድ ተጀምረዋል። አብራችሁን ቆዩ። ወደ መጀመሪያው ዜና ሳልፍ በአዲስ አበባ 8ኛው የአፍሪካ መሪዎች ተማሪዎች የምገባ ቀን እየተከበረ ነው። የአፍሪካ መሪዎች ተማሪዎች የምገባ መርሃ ግብር በፖሊሲ ደረጃ በመቅረጽ ረገድ መሻሻሎች እያሳዩ መሆኑን ተገልጿል። ከ10 የአፍሪካ ሀገራት 8ቱ በፖሊሲውን በመንግስት ደረጃም እያጸደቁት ይገኛሉ። የሚመድቡት ዓመታዊ በጀትና የሚመግቧቸው የተማሪዎች ቁጥርም እየጨመረ ነው። ሀገር በቀል የኢኮኖሚና የምገባ ፖሊሲዎችን በመቅረጽና በመተግበር የትምህርት ጥራት ላይ መሻሻል ይሰራልም ተብሏል። በአፍሪካ የተማሪዎች ምገባ ከተጀመረ አጭር ጊዜ ቢሆንም ዓለም አቀፍ እውቅናን ማግኘት የቻለ ሆኗል። በአፍሪካ አህጉር የትምህርት ምገባ ቀን ዛሬ ማለት ነው የኢትዮጵያ ተሞክሮ የቀረበበት ነው። በ17,000 የመጀመሪያ ትምህርት ደረጃ ትምህርት ቤቶች የተማሪዎች በቀን 1 ወይ 2 ጊዜ እንዲመገቡ እየተደረገ መሆኑን ሪፖርተራችን ብርሃን እያየው ዘግበዋል። ቀጣዩ ዘገባችን ደግሞ ወደ ቦረና ዞን ያመራል። በኦሮሚያ ቦረና ዞን በድርቅ ለተጎዱ ወገኖች አፋጣኝ ምላሽ ለመስጠት ሙስሊሙ ማህበረሰብ የበኩሉን ድርሻ እንዲያደርግ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ጥሪ አቅርቧል። ዛሬ በድርቅ ለተጎዱ ወገኖች ድጋፍ የማሰባሰብ ስራ ለማከናወን እንቅስቃሴም እየተደረገ ይገኛል። በድርቅ ለተጎዱ ወገኖች ለማሰብም የዱዓ ስነ ስርዓት እንደሚከናወን ነው የተጠቆመው። የሪፖርተራችን የይርነቃቸው ሰማው ዘገባ እንዳመላከተው ወደ አድዋ በዓል ስናልፍ የጋራ የአድዋ በዓላችን በተገቢው መንገድ ለትውልድ ማስተላለፍ አለብን ሲሉ የአድዋ ነዋሪዎች ተናግረዋል። ዛሬ በታሪካዊቷ የአድዋ ከተማ የአድዋ ድል በዓል ለማክበር በዋዜማው ነዋሪዎች የተለያዩ ዝግጅቶች እያደረጉ ይገኛሉ። የአድዋ ከተማ ነዋሪዎች በዋዜማው የጽዳት ዘመቻም አድርገዋል። በዓሉን በደማቅ ስነ ስርዓት ለማክበር ዝግጅት እያደረጉ ይገኛሉ። ሌላው በአድዋ የሚከበረው ይህ በዓል ህዝባዊ የሩጫ ውድድርም አንዱ አካል ነው። ነዋሪዎቹ ለዚህም ዝግጅት እንዳደረጉ ነው የገለጹት። አሁን በአካባቢው ሰላምና ጸጥታ በመከበሩ ከ2 ዓመታት በኋላ የአድዋ ድል በዓል መከበሩን የሚያስደስት እንደሆነ የአድዋ ነዋሪዎች ተናግረዋል። 127ኛው የአድዋ ድል በዓል ለማክበር እንግዶቿም ወደ አድዋ ከተማ በመግባት ላይ ይገኛሉ። ወደ ውጭ ዜና ስናልፍ የቡድን 20 አባል ሀገራት ህብረት የውጭ ጉዳይ ሚኒስትሮች ጉባኤ ዛሬ ተጀምሯል በህንድ ኒው ዴልሂ። ይህ ስብሰባ ለ2 ቀናት የሚቆይ ይሆናል። ጉባኤው ከፖለቲካ መግባባት ይልቅ የሩሲያ ዩክሬን ጦርነት ላይ በማተኮር በምዕራቡ እና በምስራቁ ላይ አለመግባባት ላይ እንዳይበተን ተሰግቷል። ነገር ግን ይህ ጉባኤ በተለይ በዩክሬንና በሩሲያ ያለውን ውዝግብ ላይ ይመክሩበታል ተብሏል። ሌላው ትልቁ አጀንዳቸው ደግሞ የአየር ንብረት ለውጥ ይሆናል ተብሎም ይጠበቃል። አባዬ ለአድዋ ድል በዓል እንኳን አደረሰ። እንኳን አብሮ አደረሰን ልጄ። እናንተ ከአባቶቻችሁ ተቀብላችኋት ያቆያችኋትን ኢትዮጵያ እኔም እያገለገልኳት ስለሆነ በጣም ደስተኛ ነኝ። ሀገር የትውልድ ቅብብሎሽ ውጤት ናት። ልጄ ወንድ ልጅ በሀገሩና በቤተሰቡ አይደራደርም።
እኔም ከአባቶቼ ተምሬያለሁ። አገርክን እያገለገልክ ነውና ታሪክ ሁለታ አይረሳውም ልጄ በርታ። ሀገራችንን ለማቆየት የማይተካ ዋጋ ከፍላችኋልና እናመሰግናለን አባዬ። ምስጋናው በየዘመኑ ለኢትዮጵያ ሉዓላዊነት ዋጋ ለከፈሉ ሁሉ ነው። መልካም የድል በዓል ልጄ በርታ። አሜን አባ። ስለ አድዋ ስናነሳ እንግዲህ ስለ አድዋ ብዙ የጥበብ ሰዎች ዘፍነዋል። በተለይ የአድዋ ዘመን ተሻጋሪ ድል ዘካሪ ከሆኑ የሙዚቃ ስራዎች የእጅጋየሁ ሽባባው ማለትም የጂጂ አድዋ አንዱና ዋነኛው ነው። ደራሲ ቢንያም አቡራ የአርቲስቷን ሙዚቃዎች በማጥናት ባለቅኔዋ ሶሪት የሚል መጽሐፍ ለንባብ አብቅቷል። ሪፖርተራችን መቅደላዊት ደረጀ ከደራሲው ጋር ቆይታ አድርጋለች። ተካት እንመለስ። ምስጋና ለነሱ ለዛሬ ነፃነት ላበቁኝ ወገኖች። የጂጂ አድዋ ከሌሎቹ ለየት የሚያደርጋቸው ነጥቦች አሉ። ያ ምንድነው? ፈረንሳዊ ጸሐፊ ጉስታቬ ፍሎበርት ምን ይላል? ታሪክን መጽሐፍ ውቅያኖስ ሙሉ ውሃ ጠጥቶ በሲኒ እንደመጥፋት ነው ይላልና ጂጂ አድዋን የሚያህል ትልቅ ስቶሪ በጥቂት ስንኞች አንድ ገጽ በማይሞላ ውስጥ ነው ያበረከተችልን። ትናገር አድዋ፣ ትናገር አገሬ የሚሉት ቢያንስ ትናገር የሚለውን 4 ጊዜ ነው የምትጠቀመው በሁለት ስንኞች ውስጥ እና አድዋ ላይ የተደረገው ነገር ራሱ የአድዋ አካባቢውና የጦርነቱ አውደ ውጊያው ያሉት ነገሮች መናገር እንደሚችሉ ማሳያ ነው። ይሄ በጣም ከፍተኛ የሆነ የአገጣጠም ስታይሏን ክህሎት የሚያሳይ ነው። ማለትም አድዋ ብቻውን ራሱ መናገር የሚችል ነው። በተለያዩ የታሪክ መጽሐፎች ላይ ይህንን ማየት እንችላለን። ትናገር አድዋ፣ ትናገር አገሬ፣ እንዴት እንደቆምኩኝ ከፊታችሁ ዛሬ ስትል ማለት ነው። አድዋ ዛሬ ናት፣ አድዋ ዛሬ ናት፣ አድዋ ትናንት መቼ የተነሱና የወዳደቁት፣ ምስጋና ለእነርሱ ለአድዋ ጀግኖች፣ ለዛሬ ነፃነት ላበቁኝ ወገኖች። ጂጂ አድዋን በመፈከር በኩል አድዋን በኪነት በማብቃት በኩል የትውልዳችንን ክስ ሰርዛልናለች ማለት እንችላለን። እንግዲህ እነዚህ አባቶቻችን ወድቀዋሉ፣ ሞተዋሉ፣ ግን ዛሬ ለመቆማችን እነሱ ትልቅ የሆነ ነገር አበርክተዋል። በአድዋ በኩል እንግዲህ አባቶቻችን ተፈትነው እንደ ወርቅ ነጥረዋሉ እና የነሱን ገድል ስንመለከት እኛም የነሱን መልክ ማሳየት መቻል አለብን። ካላሳየን እኛ ንጹህ ወርቅ አይደለንም ማለት ነው። እዚህ አድዋ ትላንትናም ነች፣ አድዋ ዛሬም ነች። ዛሬ በኩራት እንድንሄድ ቀና ብለን እንድንጓዝ ከሌሎቹ እንዲለየን ያደረጉን አባቶቻችን ናቸው። የጥቁር ድል አምባ አድዋ፣ አፍሪካ እምዬ ኢትዮጵያ፣ ተናገሪ ተናገሪ የድል ታሪክሽን አውሪ ስትል እናገኛታለን እና አድዋ የእውነትም የጥቁር ድል አምባ ነው። በተለያየ የታሪክ ሰነዶች ላይ መመልከት እንችላለን። አድዋ ለመላው ዓለም ላሉ ሀገራቶች ስንቅ ነው። ወደ ኤዥያ አካባቢ ላይ ነጮች እንዳይስፋፉ ያደረገው በአድዋ ላይ የረበበባቸው ፍርሃት ነው እና አድዋ የጥቁር ድል አምባ ነው፣ ለኤዥያውም የሚተርፍ ነው እና ጂጂ የጥቁር ድል አምባ ስትል በጣም ታሪካዊ ሰነድ ባለው ሁኔታ ነው እና እጅግ ሙጥቅ መሆኗን ማሳያ ነው። በክብር ተጠርቶ እንግዲህ አድዋ ላይ በክብር ነው የተጠራው። የሄደውም በክብር ነው። ለጥሪውም የሰጠው ምላሽ ፍቅር ነው። እንደገና ደግሞ ጠሪውም የጠራው በፍቅር ነው እና የሰሚውና የጠሪውን መስመር እናገኛለን። ያ መስመር ምን ያህል ጠንካራ ቢሆን ነው? ማለትም አድዋ ላይ የተጋበዘው እራት እንዲመገብ አይደለም፣ የሆነ ኒሻን ሊሸለም አይደለም። ለሞት ነው የተጠራውና ለሞት የተጠራ ሰው እንዴት ይህን ሁሉ መንገድ ይጓዛል? ስለዚህ ጠሪው ጋርና ተጠሪው ጋር በጣም ወፍራም መስመር ይኖራል። በክብር ነው የተጠራው፣ የሄደውም በክብር ነው። መጨረሻ ላይም ለእኛ ለትውልዱ ያስተላለፉት ክብር ነው።
ስለ አድዋ ታሪክ ወይም ስለ አድዋ ድል ታሪክ ከውጭ ወይም ማለትም ከኢትዮጵያን የታሪክ ባለሙያዎች ባሻገር የውጭ ሀገር የታሪክ ባለሙያዎች ብዙ ከትበዋል። በተለይ በምስራቅ አፍሪካ ተጓዦችና የታሪክ ተመራማሪዎች በወቅቱ ወደ ኢትዮጵያ በመምጣት የነበረውን ታሪክ ክስተት በቋንቋቸው ጽፈዋል። ከነዚህ መካከል በቼክ ቋንቋ የተጻፉት ይገኙበታል። ባልደረባችን ዮሐንስ ፍስሐ በቼክ ቋንቋ የተጻፈ የኢትዮጵያ ታሪክ በመተርጎም ከሚታወቀው የሀበሻ ጀብዱ መጽሐፍ ተርጓሚ ጋር ቆይታ አድርገዋል። ሲተካት ተጫነ ጆብሬ መኮንን እባላለሁ። አንድ ስራ ሰርቻለሁ። የትርጉም ስራ የሀበሻ ጀብዱ ይባላል። ያው በሁለተኛው የጣሊያን ወረራ ጊዜ የነበረ በአካል የነበረ ግንባር የነበረ ሰው የጻፈውን መጽሐፍ ወደ አማርኛ ተርጉም ያለኝ። በአሁኑ ሰዓት ያው ተከታታይ ከዛው የ5ቱን ዓመት የአርበኝነት ጦርነት በሚመለከት በጥናት ላይ ነኝ፣ እየሰራው ነው። እኔ የነበርኩት እንግዲህ መካከለኛው አውሮፓ ውስጥ በፊት ቼኮስሎቫኪያ የምትባለው አሁን ቼክ ሪፐብሊክ ነው። እነዚህ የመካከለኛው አውሮፓ ሀገራት በጣም ትንሾች ናቸው ይመስለኛል። ለራሳቸውም ሲሉ ነው። አሁን በአብዛኛው ስለ አድዋ ብዙ ጽፈዋል። ስለ ጦርነቱ ብቻ ሳይሆን ቅድመ ጦርነቱ ከመጀመሩ በፊት የነበረውን ሁኔታ አትተው ዘርዝረው ጽፈዋል። ለምሳሌ እኔ እንኳ ካነበብኳቸው በድቦርጄ ክራሌ ክራሉ የሚባል በንጉሠ ነገሥቱ ቤተ መንግስት የሚል አንድ ጸሐፊ የጻፈው አለ። የአይሁድ አንበሳ የሚል የጻፈ ሌላ ሰው አለ። ሁሉም የሚያተኩሩት እንግዲህ በአብዛኛው መነሻቸውን ከቴዎድሮስ ጊዜ ያደርጋሉ። የእንግሊዞችን እስረኛ በማስፈታት ሰበብ በንጉሱ ላይ ያወጁትን ጦርነቶች ይጠቃቅሱና ወደ ዋና ወደ ሚኒሊክ ሲመጡ በእርግጥ ስለ አፄ ዮሐንስም የጻፈ አንድ ቼካዊ አለ። እሱ መጽሐፍ እንዳውም በእጅ ያለ ወደፊት የሚተረጎም ይሆናል። እና ለምንድን ነው እነዚህ ሰዎች ይህን ሁሉ የሚደክሙት? ለምንድን ነው የሚጽፉት? ለምንድን ነው ኢትዮጵያን የሚያጠኑት ስትል ይመስለኛል ለእኛ አዝነው አይደለም፣ ነግበኔ አይነት ነገር አናሳዎች ስለሆኑ አቅመ አለው የአውሮፓ ጉልበት አነስ ያሉ በመሆናቸው በጭቆናም ስር ያሉ በመሆናቸው መውሰድ ትችላለህ። የኦስትሮ ሃንጋሪያንን ጊዜ የነበረውን በደል እነ ቼክ በዛ ጊዜ በጣም ትንሽ የሚባሉና ውክልናቸውም ያነሰ ሀገሮች ነበሩ እና ነፃነትን ከመናፈቅ ጭምር የሚያጠኑት ይመስለኛል። እና ብዙ ጽፈዋል፣ ብዙ ይተነትናል። ለምሳሌ አፄ ምኒልክ ወደ ስልጣን ሲመጡ የነበረባቸውን ችግሮች ብትን አድርገው ያስረዳሉ። አንደኛ ትልቅ ረሃብ ነበር። ሁለተኛ በወቅቱ የነበሩት ራሶች ንጉሶች የመከፋፈል እና የመከዳዳት ዝንባሌ ይታይባቸው እንደነበረና የአፄ ሚኒሊክ ጥበባዊ አመራር እንዴት በጋብቻም በካሳም መልክ እንዴት የነበረውን አመራር ሰብስበው አንድ እንዳደረጉና 4 ዓመት ባነሰ ጊዜ ውስጥ ጦር አደራጅተው የማይቀረውን ጦርነት እንዴት እንደተዋጉት ተንትነው ይጽፋሉ። ጠቅላላን አፍሪካ ያወቋት ቼክ ውስጥ ነው ማለት ይችላል። ከሁሉም የአፍሪካ ሀገራት ተማሪዎች ይመጣሉ። አብረን በአንድ ዩኒቨርሲቲዎች እንማራለን። በአንድ የምግብ አዳራሽ ውስጥ እንመገባለን። ባህላችን፣ ቋንቋችን የተለያየ ቢሆንም ታያለህ ክብሩን። እና እኔ አሁን ለምሳሌ ያህል ሬስቶራንት ገብቼ ብቀመጥ ነጭ ስለመጣ ቦታ ይለቅ አልሄድም። ጥቁሮች ሲያደርጉ አይቻለሁኝ። ይሄን በጥቁሮች ብቻ አይደለም የምታየው፣ ታያለህ በዚህ በላቲን አሜሪካ ሀገሮች ይሄ ትንሽ የበታችነቱ ስሜት ይታያል። እኛ ጋር ያ የለም። እንግዲህ እስካየው ድረስ ያ ሁሉ እንግዲህ ከዚሁ ከአድዋ ጋር የተያያዘ ነፃነታችንን በትግል ያስከበርን ከመሆናችን ጋር ተያይዞ የመጣ ነው። ኩራት ነው
ኢትዮጵያዊ ብቻ ሳይሆን ለመላው የአፍሪካ ሕዝብ እኔ በጣም ያለውኝ በዚህ ዙሪያ እንግዲህ ይጠቅማል የሚባሉትን ወደፊት እየተረጎምኩ ለማቅረብ ሞክራለሁ። ነጭ ሕዝብ ተደንቆ ሳይጨርስ በእኛ ምድር የተተገበረ ከጀግንነት ገድላችን በፊት የስልጣኔ ገድል ነበረ። ከምዕራባውያን ለጥቀን ሌላው ዓለም ሳያውቀው የስልክ እጀታን ጨብጠን እኛ ነበር ሃሎ ያልን። እንደ ጥንቱ ስልጣኔያችን የኢትዮጵያ ትንሣኤ ሲወሳ ሃሎ ባልን ማግስት ጠላት ሊወረን ተነሣ። ጀግኖች ኢትዮጵያውያን የአገርን መደፈር ሲሰሙ ዘራፍ ሆ ብለው ተመሙ። በጦርና በጋሻ ዳር ድንበራችንን አስከበሩ። ከአድዋ ዘመቻ መልስም ፊታቸውን ወደ ልማት አዙ። በአባት እናቶች ተጋድሎ ኢትዮጵያ በክብር ደምቃ አንጋፋው ኢትዮ ቴሌኮም ለዛሬው እድገቱ በቃ። እንኳን ለ127ኛው የአድዋ ድል በዓል አደረሳቸው። ኢትዮጵያዊ ተቋም ኢትዮ ቴሌኮም። ዜናዎቻችን እንደቀጠሉ ናቸው። በርካታ ተቋማት የኤሌክትሮኒክ ግዢ ስርዓትን እየተገበሩ ይገኛሉ። እነዚህን ይህን የኤሌክትሮኒክ የግዢ ስርዓት የተገበሩ ተቋማት ግልጸኝነት እንደፈጠረላቸውና የግዥ መዘግየትን እንዳስቀረላቸው እየገለጹ ይገኛሉ። የመንግስት ግዥና ንብረት ባለስልጣን በበኩሉ ዘመናዊ የግዥ ስርዓቱን መተግበር ከገቡት ከ171 የፌዴራል መንግስት ተቋማት 74 ብቻ ናቸው እስካሁን ወደዚህ ተግባር የገቡት። በዚህ ጉዳይ ላይ ይመራደም ያጠናቀረው ዘገባ አለ። የመንግስት ተቋማትን የግዢ ስርዓት በማዘመን ሌብነትና ብልሹ አሰራሮችን ለማስወገድ እንዲሁም በሂደቱ ላይ የሚነሱ ቅሬታዎችን ለመፍታት ሲባል የመንግስት የኤሌክትሮኒክስ ግዢ ስርዓት በተለያዩ ተቋማት ተግባራዊ እየተደረገ ነው። የኤሌክትሮኒክስ ግዢ ስርዓቱን እየተገበሩ ካሉ የፌዴራል ተቋም መካከል አንዱ የሆነው የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ የግዢ አገልግሎት ዳይሬክተር አርአያ ብዙአየሁ ዩኒቨርሲቲው በርካታ የግዢ ፍላጎት ያለበት በመሆኑ የኤሌክትሮኒክስ ግዢን መጠቀሙ ግልጸኝነትንና መተማመን ፈጥሯል ይላሉ። ግዢ ሲባል እንግዲህ በተለይ እኛ ሀገር ውስጥ የስጋት መነሻ ነው፣ የስጋት ምንጭ ነው። ላይ ያለው ሰው አንዱን አያም። ስለዚህ ከመጀመሪያው ጀምሮ ጨረታ ሰነድ ተዘጋጅቶ ፖርታል ላይ ከወጣ ጀምሮ የመጨረሻ ውል እስከሚፈጸም ድረስ ያለው ሂደት በሲስተም ነው። ሲስተም ከፍቶ ማየት ነው። ሲስተም ፓስወርድ ነው። ሃይራርኪ ያለው የአፕሮቫል ሃይራርኪ በየደረጃው ያለው። ስለዚህ ያንን ተከትሎ ስለሚያጸድቅና የሚፈልገው ነው ውሳኔ ስለሚያሳልፍ በየደረጃው ያሉ ባለሙያዎችም ይሁን ኃላፊዎች ፍጹም የሆነ እምነት ይኖራቸዋል ማለት ነው። ሌላኛው የመንግስት ኤሌክትሮኒክስ ግዢ ስርዓትን እየተገበረ የሚገኘው የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት የግዢ ኬስቲ ማስተባባሪ የሆኑት ዘላለም ገብረ ኢየሱስ በበኩላቸው የኤሌክትሮኒክስ ግዢ ስርዓቱ ቀድሞ የነበሩትን ውስንነቶችና የግዢ መዘግየትን ያስቀረ ነው ብለዋል። ይህ ሲስተም ማንኛውም ተጫራጭ በተለያየ ቦታ ያለ እንዲሳተፍ ያደርጋል፣ አይገድብም። አለመገደቡ አንድ በጎ እንደጎኑ ነው። በተለያየ ሀገሪቱ ክፍል ያለ ሰው ሊሳተፍ ይችላል። በፊት አዲስ አበባ ላይ የሚወጡ ጨረታዎች በአካባቢው ላይ ያሉ ተጫራቾች ብቻ ናቸው ሊሳተፉ የሚችሉት። በፍጥነት እንደሰነ እቃዎችን አቅርበን ለታለመላቸው አንድ ግብ እንዲውሉ ለማድረግ እንደሰንደሰን አስችሎናል። የመንግስት የኤሌክትሮኒክስ ግዢ ስርዓት አፈጻጸም የግምገማ መድረክ የበርካታ የመንግስት ተቋማት የስራ ኃላፊዎች በተገኙበት የተካሄደ ሲሆን እስካሁን ድረስ ዘመናዊ የግዢ ስርዓቱን ወደ መተግበር የገቡት ከ171ዱ 74 የፌዴራል ተቋማት ብቻ ናቸው ተብሏል። የግዢ ስርዓቱ ዘመናዊ አሰራርን በመከተል የሀብት ብክነትንና ሌብነትን የሚያስወግድ ነው ያሉት የመንግስት ግዢና ንብረት ባለስልጣን ዋና ዳይሬክተር ሀጂ ኢብሳ የተቋማት ወደ ስርዓቱ መግባት ውስንነቶች እንዳሉም ገልጸዋል። ማኑዋሊ ነው የለመድነው። በየሱቁ ጓደኛ አፍርተናል፣ ቤተሰብ ሆነናል። መላቀቅ አንፈልግም። አንዳንድ ጨረታ ወጥቶ ቢዩቲፉል ከሄደ በኋላ ሊያልቅ ሲል ሲከፍቱ እሱ የፈለገው ሰውዬስ ባለመምጣት የሚወርቁ ጨረታዎች አሉ። ቴክኒካሊ አልፎ ፋይናንሻልም ውጤታማ በሆነ አልፎ የእሱ ግሩፕ ባለመምጣቱ የሚወርቁ ጨረታዎች አይተን ነው። ይሄ ማንንም አያውቅም፣ ዘር አያውቅም፣ ሃይማኖት አያውቅም። ዘ ኦንሊ ቲንግ ቴክኒካል ካለፍክ ፋይናንስ ነው የሚወስነው። ፋይናንስ ከወሰድክ ከሰውየው ጋር ምንም ንክኪ ሳይኖር የምትጨርስበት ነው። ያ ብቻ ሳይሆን በተለይ ለአቅራቢዎች
በጣም ጠቃሚ ኢንስትሩሜንት ሆኖ ነው ያገኙት። ይሁንና እስከሚቀጥለው ዓመት ድረስ ሁሉም የፌዴራል የመንግስት ተቋማት ወደ ኤሌክትሮኒክስ ግዢ እንዲገቡ ይደረጋልም ነው ያሉት። ባለፉት 7 ወራትም 726 ጨረታዎች በኤሌክትሮኒክስ ግዢ ስርዓቱ ተስተናግደው ከ200 በላይ ግዢዎች ተፈጽመዋልም ተብሏል። በቡና የሚገኘውን የውጭ ምንዛሬ ለማሳደግ እንደሚሰሩ በጉጂ ዞን ኡራጋ ወረዳ በዘርፉ የተሰማሩ ባለሀብቶች ገልጸዋል። የወረዳው አስተዳደርም የሚመረተው ቡና ተፈጥሯዊነቱን ጠብቆ ለውጭ ገበያ እንዲቀርብ አስፈላጊውን ድጋፍ እንደሚያደርግ እየገለጸ ይገኛል። አይደደፉ ያጠናቀረው ዘገባ አለ። ኢትዮጵያ የውጭ ምንዛሬ ከምታገኝባቸው ምርቶች መካከል ቡና አሁንም ቀዳሚውን ደረጃ ይይዛል። በጉጂ ዞን ኡራጋ ወረዳ በዘርፉ የተሰማሩት ባለሀብት ዘላለም አለሙ ቡናን በጥራት ለውጭ ገበያ ለማቅረብ እየሰሩ መሆኑን ይገልጻሉ። ዘንድሮ ትንሽ ምርቱም አሪፍ ነው። ያው የኛ አካባቢ አርሶ አደር ጠንካራ ስለሆነ እንጂ የአየር ሁኔታው ትንሽ ተለዋውጦ ነበር። ግን በአርሶ አደሩም ጥረት ይህን ያህል ብዙ ቡና ልንገዛ ችለናል። ብዙ የተዘጋጀን ቡና አለ። በኡራጋ ወረዳ በቡና ኢንቨስትመንት ላይ የተሰማሩ ሌሎች ድርጅቶችም በዚህ ዓመት የበለጠ የውጭ ምንዛሬ ለማስገኘት በጥራትና ብዛት ላይ አትኩሮ እየሰሩ መሆናቸውን ተናግረዋል። በተቻለ መጠን ያገኘነውን ቡና ኳሊቲ አስጠብቀን ኳንቲቲውን በመጨመር ለገበያ በማቅረብ ጥሩ ዋጋ በመሸጥ ለአገሪቱ ጥሩ ግንዛቤ ጥሩ ገቢ እንዲያስገኝለት እየሞከርነው። በዚህ ያለፈው ዓመት ከ5000 እስከ 6000 ቶን ያክል ለገበያ አቅርበናል። ሳጉራም የቦለች ቁልቁሉን ገባ አዱኛት ዲስናችሁ ከለቀማ በኋላ ንጹህ ቡና ነው ለዓለም ገበያ የምናቀርበው። ዘንድሮም 3.1 ሚሊዮን ኪሎ ግራም ቡና ለዓለም ገበያ ማለትም ለአሜሪካ፣ ጃፓንና ጀርመን ሀገራት ልከናል። አሁንም በዚሁ መሰረት እየሰራ እንገኛለን። በጉጂ ዞን ኡራጋ ወረዳ የሚመረተው ቡና ተፈጥሯዊነትን ጠብቆ ለውጭ ገበያ እንዲቀርብ የወረዳው አስተዳደር በዘርፉ ለተሰማሩ ባለሀብቶች ድጋፍ እያደረገ መሆኑን የኡራጋ ወረዳ ዋና አስተዳዳሪ አቶ አብዱሰላም ሙሐመድ ለኢቲቪ ተናግረዋል። ቡናና ከና ቡና ስፔሻሊዳ ስፔሻሊ ያንግ ኮፊ ወካን ቡና ቦስናት ዳሜ በከማቸው ቡና ደርጋጌሳ በእኛ ወረዳ የሚገኘው ቡና የተፈጥሮ የጫካ ቡና ነው። ተፈላጊነቱም በዓለም ገበያ ላይ እየጨመረ መጥቷል። በወረዳችን የሚገኙ ባለሀብቶችም ቡናውን በጥራት እንዲያመርቱ መንግስት ከዝግጅነቱ ጀምሮ ከፍተኛ ድጋፍ እያደረገላቸው ይገኛል። ከኡራጋ ወረዳ በዚህ ዓመተ ምህረት ከ27000 ቶን ቡና በላይ ለማዕከላዊ ገበያ ለማቅረብ ታቅዶ እየተሰራ መሆኑን የወረዳው ግብርና ጽሕፈት ቤት አስታውቋል። የኛ ወረዳ ቢያንስ የቡና ከቨሬጅ ወይም የቡና የሚሸፍንበት መሬት ከ47 ሺህ ሄክታር በላይ ነው ቡና ከቨሬጅ የተደረገው። ይሄ ቡና ደግሞ ለማዕከል ገበያ ለማቅረብ ከ90% በላይ የኛ አካባቢ አርሶ አደሮች ቡናን ያመርታሉ። ይሄ ቡና በጥራት በብዛት ለገበያ እንዲያቀርብ አንድ ገበሬዎቹ ማሰልጠን፣ ማነሳሳት፣ ዘር ማቅረብ አንስተን እስኪ ማዕከል ገበያ የሚደርስበት ጥራቱን ተጠብቆ በብዛትና በጥራት እንዲመረት ተደርጓል። አሁን የምንገኝበት በኦሮሚያ ክልል በጉጂ ዞን በኡራጋ ወረዳ ነው። በኡራጋ ወረዳ ቡና በከፍተኛ ሁኔታ ይመረታል። አሁን በሚገኝበት ማዕከል ቡና ለዓለም ገበያ ለማቅረብ የተዘጋጀ ሆነው። ለኢቲቪ ለተጠናከረው ዘገባ አሊ ደደፎ ነኝ ከኡራጋ። እንግዲህ ተመልካቾቻችን የሰዓቱ ዜና በዚሁ አበቃ። 2 ሰዓት ላይ ስለ አድዋ የተመለከቱ ዘገባዎችን በዋና አጀንዳነት ይዘን እንቀርባለን። እስከዚያው መልካም ቆይታ ይሁንላችሁ።